የቲዲኤፍ ኃይሎች በአፋር ተራሮች በተደራጁ የቲፒኤፍ ኃይሎች ላይ በፈጸሙት የከባድ መሳሪያ ጥቃት በሐራ መሬት ሰራዊት አባላት ላይ ጉዳት ማድረሳቸውን ዘሆርን ዊትነስ በሳተላይት ከተመለከተው ምስል አረጋግጧል። በሌላ በኩል የቲዲኤፍ ኃይሎች የሰው አልባ የጦር ድሮን መታጠቃቸውን የሚያመላክቱ መረጃዎችና የሳተላይት ምስሎችን ዘሆርን ዊትነስ ባካሄደው የፋክት ቼክ ምርመራ ተመልክቷል። ግብጽና ሳውዲ አረቢያን ጨምሮ 4 ሀገራትን በማሳተፍ በቀይ ባህር እየተካሄደ ያለውን የሀገራቱን የጋራ የባህር ኃይል ወታደራዊ ልምምድ ኢትዮጵያ በአንክሮና በጥንቃቄ እየተከታተለችው እንደምትገኝ ተሰምቷል። የዩጋንዳው ፕሬዝዳንትና የሀገሪቱ የጦር መሪ ከህንድ ውቅያኖስ ጋር በተያያዘ ኬንያን አስጠንቅቀዋል። ጥንቃቄ ካልተደረገ ጦርነት ሊነሳ ይችላል ሲሉም አባትና ልጅ በኬንያ ላይ ያነጣጠረ ዛቻ ስለማስተላለፋቸው በዛሬው የመረጃ ሰዓታችን ከምንነግራችሁ ርዕሰ ጉዳዮች መካከል ናቸው። መረጃዎቻችን እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበትም ሰላምና ጤናን እንመኛለን። የቲዲኤፍ ኃይሎች በአፋር ተራሮች ተደራጅተው የትግል እንቅስቃሴ በሚያካሂዱ በቲዲኤፍ ኃይሎች ላይ በፈጸሙት የከባድ መሳሪያ ጥቃት በሐራ መሬት ሰራዊት አባላት ላይ ጉዳት ማድረሳቸውን ዘሆርን ዊትነስ በሳተላይት ምስል አረጋግጧል። በሌላ በኩል የቲዲኤፍ ኃይሎች የሰው አልባ የጦር ድሮን መታጠቃቸውን የሚያመላክቱ መረጃዎችና የሳተላይት ምስሎችን ዘሆርን ዊትነስ ባካሄደው የፋክት ምርመራ ተመልክቷል። ባለፈው ሳምንት እሁድ ጥቅምት 23 2018 በቲዲኤፍ እና ቲፒኤፍ የትግራይ ኃይሎች መካከል ለሰዓታት የቆየ የእርስ በርስ ውጊያና የተኩስ ልውውጥ ማካሄዳቸው ይታወቃል። ሁለቱም የትግራይ ኃይሎች ያካሄዱትን ውጊያ ተከትሎ በርካታ የቲዲኤፍ ሰራዊት የአፋር ክልል ወሰንን ጥሰው በመግባት 6 መንደሮችን በጉልበት በመያዝ በከባድ መሳሪያ የታገዘ ጥቃት መክፈታቸውን የክልሉ ኮሚኒኬሽን ቢሮ ሮብ ጥቅምት 25 2018 ከምሽቱ 5 ሰዓት ባወጣው መግለጫ በመክሰስ ወንጅሏል። የትግራይ ክልል ጊዜያዊ አስተዳደር በበኩሉ ሐሙስ ጥቅምት 26 2018 ምሽት ላይ ባወጣው መግለጫ የቲዲኤፍ ኃይሎች ወደ አፋር ክልል ዘልቀው ጥቃት ፈጽመዋል መባሉን አስተባብሎ የተረገጠ የአፋር ወሰን የለም ሲል አስታውቆ ነበር። ከጥቅምት 23 እስከ 27 2018 ባሉ 5 ቀናት ውስጥ በትግራይና አፋር አዋሳኝ ስፍራዎች በሁለቱ የትግራይ ኃይሎች መካከል ለሰዓታት የዘለቀ ተደጋጋሚ ውጊያና የተኩስ ልውውጥ ማካሄዳቸውን ዘሆርን ዊትነስ ከሳተላይት ባሰባሰበው መረጃ ተመስርቶ ጥቅምት 28 2018 ዘግቧል። ይሁንና የቲዲኤፍ ኃይሎች ጥቅምት 24 2018 በአፋር ተራሮች በሰፈሩ የቲፒኤፍ ኃይሎች የከባድ መሳሪያ ጥቃት መፈጸማቸውን የሚያሳይ ምስልን ዘሆርን ዊትነስ ከሳተላይት ተመልክቷል። በሳተላይት ምስሉ ላይ በቢጫ ቀለም የሬክታንግል ምልክት በተደረገበት ውስጥ የሚታዩ ነጫጭ ነጠብጣቦች በአፋር ተራሮች የሚገኙ የቲፒኤፍ ሰራዊት አባላት ሲሆኑ የሳተላይት ምስሉ ከከባድ መሳሪያ ጥቃቱ በኋላ የተነሳ ነው። ጥቅምት 24 2018 ደግሞ በተራራ በሰፈሩ የቲፒኤፍ ኃይሎች ጥቃት መድረሱን የሚያመላክት በቀይ ቀስት ምልክት የተደረገበት ረጅም ጭስ ወደ ሰማይ ሲንቦገቦግ በሳተላይት ምስሉ የሚታይ ሲሆን በነጭ ቀለም የክብ ምልክት የተደረገበት ደግሞ ጥቃቱ በተፈጸመበት ወቅት በተራራው ላይ የሰራዊቱ አባላት እንደነበሩ የሚያመላክት ነው። ጥቃቱ በከባድ መሳሪያ ሳይፈጸም እንዳልቀረ በዕለቱ ከተቀረጹ የሳተላይት ምስሎች መረዳት የተቻለ ሲሆን በጥቃቱ ስለደረሰው ዝርዝር ጉዳት ግን ማወቅ አልተቻለም። ከሰራዊቱ አባላትና ከደረሰው ጥቃት በተጨማሪ በተራራው አናት ላይ የሰው አልባ የጦር ድሮን ምስል እንደሚታይ ዘሆርን ዊትነስ ከሳተላይት ባሰባሰበው ማስረጃ ተመልክቷል። የጦር ድሮኗ የቲዲኤፍ ኃይሎች በሰፈሩበት ተራራ ማረፏን በቀይ ቀለም ምልክት በተደረገበት ሬክታንግል ውስጥ አርፋ የምትታይ ሲሆን ድሮኗ ጥቅምት 29
2018 በተራራው ላይ እንደነበረች ዘሆርን ዊትነስ ከተመለከተው የሳተላይት ምስል አረጋግጧል። ከሳተላይት ምስሉ በተጨማሪ በአፋር ሀራ መሬት የሚገኙ የቲፒኤፍ ፋይሎች ሰው አልባ የጦር ድሮን መታጠቃቸውን የሚያመላክቱ መረጃዎችን በምርመራው ዘገባው ተመልክቷል። በጀነራል ገብረ እግዚአብሔር በየነ ወዲ አንጥሩ የሚመራው የትግራይ ኃይል በጎንደርና አፋር አካባቢዎች የድሮን ማዕከል የድሮን ቤዝ ገንብቶ ማስመረቁን የሚገልጽ መረጃ መስከረም 5 2018 ዓ.ም ትግራይ ፒስ ፎርስ ተብሎ በተከፈተና 45000 ተከታዮች ባሉት የፌስቡክ ገጽ የተሰራጨ ሲሆን በቲፒኤፍ ፋይሎች ጥያቄ መሰረት ቁጥራቸው በውል ያልተጠቀሱ የሰው አልባ የጦር ድሮኖች መረከባቸውን በመረጃው ተጠቅሷል። ይህ በእንዲህ እንዳለ ህወሓት ጥቅምት 28 2018 ባወጣው መግለጫ የፌዴራል መንግስት የፕሪቶሪያ ስምምነትን በመጣስ በቲዲኤፍ ፋይሎች ላይ የድሮን ጥቃት ፈጽሟል ሲል አስታውቆ ነበር። ጥቅምት 27 እና 28 2018 የፌዴራል መከላከያ ኃይል በቲዲኤፍ ፋይሎች ላይ በፈጸሙት 4 ተደጋጋሚ የድሮን ጥቃቶች ጉዳት ማድረሳቸውን ዘሆርን ዊትነስ ከምንጮቹ ባገኘው መረጃ ተመስርቶ ጥቅምት 28 መዘገቡ የሚታወስ ሲሆን የድሮን ጥቃቱ በሰራዊቱ አባላት ጦር መሳሪያና የሎጂስቲክስ አቅርቦት ላይ ያስከተለው ከፍተኛ ጉዳት በዝርዝር ዘገባው አውስቷል። ይሁን እንጂ ጥቅምት 27 እና 28 2018 ዓ.ም በቲዲኤፍ ፋይሎች የደረሰው የድሮን ጥቃት የመከላከያ ኃይሎች ወይስ የቲፒኤፍ ፋይሎች ታጥቀውታል በተባለ የሰው አልባ ድሮን የተፈጸመ ነው በሚል ለሚቀርብ ጥያቄ እስካሁን በግልጽ የሚታወቅ ነገር የለም። ግብጽና ሳውዲ አረቢያን ጨምሮ 4 ሀገራትን ያሳተፈ የባህር ኃይል ልምምድ በቀይ ባህር ላይ እየተካሄደ እንደሚገኝ ተገለጸ። ሀገራቱ በጋራ ያካሄዱት ያለው ይህ የባህር ኃይል ልምምድ ኢትዮጵያ በአንክሮና በጥንቃቄ እየተከታተለችው ትገኛለች ተብሏል። ግብጽና ሳውዲ አረቢያን ጨምሮ ቀይ ባህርን የሚያዋስኑ 4 ሀገራትን በጋራ ያሳተፈ የጋራ የባህር ኃይል ወታደራዊ ልምምድ መጀመራቸው ነው የተሰማው። በወታደራዊ የባህር ኃይል ልምምዱ ላይ በመሳተፍ ላይ መሆናቸው ከተገለጹት ሀገራት መካከል ሱዳን፣ ጅቡቲ፣ የመንና ጆርዳን ይገኙበታል። ኤርትራ በወታደራዊ ልምምዱ ላይ ስለ መሳተፏ የሚገልጽ መረጃ የግብጽ መንግስት መረጃ አገልግሎት ኤስአይኤስ ያለው ነገር የለም። ከግብጽ፣ ሳውዲ አረቢያ፣ ጆርዳን፣ ሱዳን፣ የመንና ጅቡቲ የተውጣጡ የባህር ኃይል አባላት በልምምዱ እየተሳተፉ ይገኛሉ ብሏል። ቀይ ሞገድ 8 ሬድ ዌቭ የሚል ስያሜ የተሰጠው ይህ የባህር ኃይል ወታደራዊ ልምምድ ህዳር 2 2018 ዓ.ም መጀመሩን የጠቆመው መረጃው ለተወሰኑ ቀናት ይቀጥላል ተብሏል። ልምምዱ የጋራ የስራ እቅድ ማውጣት፣ መደበኛ ያልሆኑ የባህር ላይ ስጋቶችን ለመመከት የሚያስችሉ ቅድመ ማስመሰያ ልምምዶች እንዲሁም በተሳታፊ ኃይሎች መካከል የአፈጻጸም ሂደቶችን ለማጣጣም ያለመና በክፍል ውስጥ የሚሰጥ ስልጠና የተካተተበት መሆኑ ተገልጿል። ልምምዱ ታሳቢ ያደረገው በተሳታፊ የባህር ኃይሎች መካከል ክህሎቶችን ለማጎልበትና የባለሙያ ልምድን ለመለዋወጥ ነው ሲል መረጃው አመልክቷል። በወታደራዊ ልምምዱ ዙሪያ የሶማሊያው ሂራን ኦንላይን ባስነበበው ዘገባ ኢትዮጵያን ጨምሮ በቀጠናው የሚገኙ ሀገራት እየተካሄደ ያለውን ወታደራዊ ልምምድ በቅርበት እየተከታተሉት እንደሚገኙ ጠቁሟል። ኢትዮጵያ አሁንም በወቅታዊ የቀይ ባህር ደህንነት ዝግጅቶች ውስጥ ሳትካተት ወደብ የማግኘት መብቷን ለማረጋገጥ የምታደርገውን ቀጣይ ጥረት በመጥቀስ ልምምዶቹ በሚከናወኑበት ጊዜ በጥንቃቄ እየተመለከተች መሆኗን ዘገባው አመልክቷል። የግብጽ የውጭ ጉዳይ ሚኒስትር ከፕሬዝዳንት አልሲሲ የተላከን መልእክት ለሱዳን የሽግግር ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱልፈታህ አልቡርሃን ማድረሳቸው ተገለጸ። ሚኒስትሩ በፖርት ሱዳን ቆይታቸው ከአልቡርሃንና ከሱዳኑ አቻቸው ሙሂልዲን ሳሌም ጋር መምከራቸው ተጠቁሟል። በሱዳን ያለው ወቅታዊ ሁኔታና ከናይል ወንዝ ትብብር ጋር የተያያዙ ጉዳዮችን እንደተወያዩ ከግብጽ የመንግስት መረጃ አገልግሎት ያገኘነው መረጃ ያሳያል።
ህዳር 2 2018 ከፕሬዝዳንት አብዱልፈታህ አልሲሲ ለአልቡህራን የተላከው መልእክት የካይሮን ከሱዳን ጎን መቆምና ለሱዳን አንድነት መረጋጋትና ሉዓላዊነት ያላትን ድጋፍ የሚያረጋግጥ ስለመሆኑ በመረጃው ተገልጿል። የዩጋንዳው ፕሬዝዳንትና የሀገሪቱ የጦር መሪ ከህንድ ውቅያኖስ ጋር በተያያዘ ኬንያን አስጠንቅቀዋል። ጥንቃቄ ካልተደረገ ጦርነት ሊነሳ ይችላል ሲሉም አባትና ልጅ ዝተዋል። የዩጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ ሰሞኑን በሰጡት አስተያየት የሀገራቸው የባህር በር አልባነት ቀጠናዊ ውጥረት ሊፈጥር እንደሚችል ፍንጭ የሰጡ ሲሆን የህንድ ውቅያኖስ የኛ ነው ሲሉ ኬንያን አስጠንቅቀዋል። ዩጋንዳ የባህር ኃይል መገንባት ብትፈልግ መገንባት አትችልም፣ ምክንያቱም የባህር በር የላትም ያሉት ፕሬዝዳንቱ ጥንቃቄ ካልተደረገ ጦርነት ሊነሳ እንደሚችልም አስጠንቅቀዋል። የባቡር መተላለፊያን በተመለከተ ከኬንያ ጋር ማለቂያ የለሽ ውይይት አድርገናል። የህንድ ውቅያኖስ ግን የኛ ነው፣ ውቅያኖሱን መውሰድ አለብን ብለዋል ሙሴቬኒ። የዩጋንዳው ፕሬዝዳንት የመጀመሪያ ልጅና የሀገሪቱ የጦር መሪ ጀነራል ሙሁዚ ካይኔሩ ጋባ የአባቱን አስተያየት በማስተጋባት ዩጋንዳ የህንድ ውቅያኖስ ተደራሽ ሊሆንላት እንደሚገባ አስረግጦ ተናግሯል። ኬንያ በፍጥነት የህንድ ውቅያኖስን ተደራሽ ልታደርግልን ይገባል ያሉት ሙሁዚ ይህንን የይገባናል ጥያቄ አለማክበር ወደፊት ትልቅ ችግር ሊፈጥር ይችላል ሲሉ አስጠንቅቀዋል። ዩጋንዳ ያለ ባህር በር ለረጅም ጊዜ ተዘግታ መቆየቷን ያነሱት ጀነራሉ የባህር በር ጉዳይ የንግድ ብቻ ሳይሆን የብሔራዊ መብትና ሉዓላዊነት ጉዳይ መሆኑን አጽንኦት ሰጥተዋል። ሩሲያ በሰራዊቷ ውስጥ አዲስ የድሮን ክፍለ ጦር ማቋቋሟን አስታወቀች። ሩሲያ በአሁኑ ወቅት ላይ ቋሚ የድሮን ክፍለ ጦሮችና አሃዶች በመላ ሀገሪቱ አዋቅራ ማቋቋሟ ተገልጿል። አዲስ የተዋቀረው የድሮን አደረጃጀትና መዋቅር የራሱ አዛዥና በሀገር አቀፍ ደረጃ የተቋቋመ ወታደራዊ የአመራር አካላት ያሉት ነው ተብሏል። ባለፈው ሰኔ ፕሬዝዳንት ፑቲን የሩሲያ አዲስ የመንግስት የጦር መሳሪያዎች መርሃ ግብር ሰው ሰራሽ አስተውሎት የሚጠቀሙ ቴክኖሎጂዎችን ጨምሮ የላቁ ቴክኖሎጂዎችን በስፋት ተግባራዊ በማድረግ ላይ ማተኮር አለበት ብለው እንደነበር ስፑትኒክ ዘግቧል። እስራኤል ከሐማስ ጋር ጥቅምት 10 2025 የተኩስ አቁም ስምምነት ካደረገች በኋላ ከ1500 በላይ ህንፃዎችን ማውደሟን በሳተላይት ምስሎች ተረጋገጠ። እስራኤል ህንፃዎቹን ያወደመቻቸው በቁጥጥሯ ስር ባሉት የጋዛ አካባቢዎች እንደሆነ ቢቢሲ ከሳተላይት ምስሎች ባገኘው መረጃ ተመልክቷል። እንደ አውሮፓውያኑ አቆጣጠር እስከ ህዳር 8 ድረስ የእስራኤል መከላከያ ኃይል በሚቆጣጠራቸው አካባቢዎች ወር ባልሞላ ጊዜ ውስጥ በሙሉ ማፈራረሳቸው በመረጃው ተመልክቷል። እስራኤል ያፈራረሰቻቸው ህንፃዎች ቁጥር ከዚህ ሊልቅ እንደሚችልም ተገምቷል። የእስራኤል ወታደሮች በጋዛ ያደረሱት ያለው ውድመት በከፍተኛ ደረጃ መቀጠሉም ተጠቅሷል። ባለሙያዎች ፍርስራሹ በአሜሪካ፣ በግብጽ፣ በኳታርና በቱርክ አደራዳሪነት ከስምምነት የተደረሰውን የተኩስ አቁም ሊጥስ ይችላል ብለዋል። በሌላ በኩል 200 ያህል የሐማስ ተዋጊዎች አሁንም በዋሻ ውስጥ እንደሚገኙና ይህም የጋዛ የተኩስ አቁም ወደፊት እንዳይራመድ እንቅፋት መፍጠሩ ተገለጸ። እነዚህ የሐማስ ተዋጊዎች በእስራኤል ቁጥጥር ስር በሚገኘው የራፋ ከተማ ደቡባዊ ክፍል በሚገኝ ዋሻ ውስጥ እንዳሉ ይታመናል። ከእስራኤልና ሐማስ ከፍተኛ የሆነ ስምምነት ሊሆን ይችላል የተባለው የውይይት የጊዜ ሰሌዳ እስካሁን አለመኖሩ ስምምነቱ ወደ ቀጣዩ ደረጃ ሊሸጋገር ይችላል ወይ የሚል ጥርጣሬ ፈጥሯል። ከእስራኤልና ሐማስ ከፍተኛ የሆነ ስምምነት ሊሆን ይችላል የተባለው የውይይት የጊዜ ሰሌዳ እስካሁን አለመኖር ስምምነቱ ወደ ቀጣዩ ደረጃ ሊሸጋገር ይችላል ወይ የሚል ጥርጣሬን ፈጥሯል። ውድ የዘሆርን ዊትነስ ቤተሰቦች ለዛሬ መራረጥንላችሁ አህጉር አቀፍና ዓለም አቀፍ መረጃዎቻችን እነዚህን ይመስላሉ። ስለተከታተላችሁ እናመሰግናለን። በየቀኑ የምንለቃቸው አዳዲስ መረጃዎች ወደ እናንተ እንዲደርሱ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላማችሁ ይብዛ።